አባገዳ ሲስተም ላደረጉት ነገር በመጀመሪያ ማመስገን እወዳለሁ። በጣም የምንወደውን የምናከብረውን ብዙ ሰው ከጎኑ ይዞ እየተንቀሳቀሰ ያለውን ቲክቶከር አዶናይን ስላስፈቱልን እናመሰግናለን። ጃኒም እንደዛው ብዙ ቲክቶከሮች አብሮ የተለቀቁ አሉ። አሁን ላይ ግን በግልጽ መፈታታቸው ግልጽ ነው እየተወራ ያለው የአዶናይ እና የጃኒ ጉዳይ ነው። ስለዚህም ደግሞ አባገዳ ወይንም ደግሞ ገዳ ሲስተም እጅግ በጣም እናመሰግናለን። ግን አንድ ጥያቄ አለኝ። ጥያቄ ምንድን ነው? የገዳ ሲስተም ለዛ ለቀሩ ቲክቶከሮች እሳ አይሰራም ወይ? ሽምግልናው ለነዚህ ጥብቅና እንደተቆመ ለነዛ ወጣቶች እሳ ጥብቅና ቢቆም ምንድነው ችግሩ? ወይስ ደግሞ የእነሱ ወንጀል ከነዚህ ወንጀል የተለየበት ሁኔታ ይኖር ይሁን ወይ የሚለውን ነው። እኛም እንደ ሚዲያ ተከታይ እንደሆነን ሚዲያ ላይ የሚሰራጨውን ነገር ፖሊስም ሚዲያ ላይ በሚሰራጨው በተንቀሳቃሽ ምስላቸው አይቶ እንዳስገባቸው ሁሉ እኛም ደግሞ የተንቀሳቃሽ ምስላቸውን ምን አወሩ፣ ምን አደረጉ፣ እንዴት ሆኑ የሚለውን እኛም አይተን የምናሳልፈው ነው። ኢቫና እርቃኗን እሷ ለምን ተፈታች እያልኩ አይደለም። እንኳን ተፈታች፣ የምትማርበት ከዚህ በኋላ ትምህርት ወስዳ ስርዓት ይዛ እንደ ሌሎቹ ቲክቶከሮች የምትሰራበት እንድትሆን ምኞቴ ነው። ግን ኢቫና እንኳን መድረክ ላይ እርቃኗን ወጥታ የነበረችን ልጅ አባገዳ ሲስተም ደግሞ በሽምግልና እሷን ካስፈታ አንድ ሰው ላመጣላችሁ ነው። እሱ ማን ነው? ልጅ ያሬድ ነው። ኮሜዲያን ልጅ ያሬድ፣ ሰዓሊና ኮሜዲያን ልጅ ያሬድ ከአሁን በፊት ብዙ ጥፋቶችን ያጠፋ ሲሆን በንግግሩ፣ በድርጊቱ፣ በሃይማኖት ገብቶ፣ በፖለቲካ ገብቶ፣ በዘር ገብቶ ብዙ የማያጠፋው ነገር አልነበረም። በጣም ብዙ ንግግሮችን ይናገራል። ብዙ አላስፈላጊ ቃላቶችን ተጠቅሞ ቪዲዮ ይሰራ ነበር። ያንንም ደግሞ ፖሊስ ተከታትሎ ይዞ ለእርማት አብቅቶት ወደ 2 ዓመት ነው 1 ዓመት ታስሮ ወጥቶ ከዛ በኋላ ደግሞ ጥሩ ሰው ሆኖ እዛ ካሳለፋቸው ሁኔታዎች ተምሮ መጥቶ ህዝቡንም መካሪና ገጻሽ ከሆነ በኋላ ድጋሚ አሁን ከታሰረ ወር አልፎታል። አሁን ላይ ያለውን ጥፋት አናቅም። የመጀመሪያው ጥፋት ግን ሰው በይቅርታ ከተፈታ ከወጣ ከዛም በኋላ ግን ያጠፋው ምንድን ነው? አሁን ላይ ሚዲያ ላይ የሚለቃቸው ቪዲዮዎች አስተማሪና መካሪ ናቸው። ጥሩ ነገር እያየንበት ነበር። ሰው አሁን የታሰረበት ምክንያት ምንድን ነው የሚለው አላውቅም። ከህግ በላይ አውቃለሁ አይደለም። ከህግ በላይ አውቃለሁ ማለት በራሱ ወንጀል ስለሆነ ማለት ነው። የገዳ ሲስተም ቲክቶከር ልጅ ያሬድስ አይሰራም የሚል ጥያቄ ነው ውስጤ ጠይቆኝ ነው። እናንተስ ምን ይመስላችሁ የሚል ሀሳብ አለኝ። ሌላው ደግሞ ዳለቻ ነው። ዳለቻ እንግዲህ አሁን በእርማት ከገባ ወደ ማረሚያ ቤት ከገባ ሰንበትበት ብሏል። እስካሁን በቆይታው አልተሻሻለም ወይ አልተለወጠም ወይ? ሁኔታዎች እንዴት ነው ታይቶ የነበረበት ሁኔታ ታይቶ ቅጣቱን ጨርሶ ወይንም በዋስት ተፈቶ እንደ ማንኛውም ጥፋት እንዳጠፉት ቲክቶከሮች ቢለቀቅ ደስ ይለኛል። ከዛ በኋላ ይታይና ጥፋት አሁንም ድጋሚ ያው ከሆነ መልሶ ይገባል። የት ይሄዳል? አንድ ሰው ወንጀል ካለበት ሲጀመር ከሀገርም መውጣት ስለማይችል የነ ልጅ ያሬድና የነ ዳልቻ ነገር እሳ የገዳ ሲስተም ለምንድን ነው የነሱን ወደ ጎን አድርጎ እነዚህን አዳዲስ ቲክቶከሮችን ደግሞ ሊያስፈታ ሄደው የሚል ጥያቄ ስለፈጠረብኝ ነው። ምናልባት እኔ ጥያቄ ስህተት ከሆነ ግን በኮሜንት አሳውቁኝ። እኔ የተሰማኝን ነው። እናንተ በዚህ ሀሳብ ምን ተሰማችሁ የሚል ጥያቄ ነው ለእናንተ ማቅረብ የፈለግኩት። ሌላው ደግሞ ፕሬዝደንት ማሜ ኧረ ልቀቁት፣ በእግዚአብሔር ልቀቁት። እስኪ ፕሬዝደንት ማሜ ምን አጠፋ ማለት አልችልም። ጥፋት ይኖራል፣ ግን የዚህን ያክል ግን ምን ነው? ልቀቁት በቃ። እሱ እኮ ትንንሽ ጌሞችን እየተጫወተ ምናምን፣ እውነት ነው ጨዋታው በጣም ሀርድ ነው። ብዙ ነገሮችን እንትን ይላሉ፣ እልክ ውስጥ ይገባባሉ። ግን እንደ ምክርም እንደ ማስጠንቀቂያም ስጡትና እሱን ልጅ ልቀቁት። ምስኪን እኮ ነው እውነት ለመናገር ሰው ልቀቁት እሱን እና ምናልባት የሚያሳዝን ልጅ ነው ባይዘወይ እና ባለቤቱ እንግዲህ በሱ ቲክቶክ ገብታ ጌሙን እያስቀጠለች ነው ያለች። እንዲሁም ከሱ በተሻለ እሷ ሰውም እሷን እንደማገዝ አድርገው ብዙ ሰዎች ከጎኗ ሆነው ጌሙን እያስቀጠሉላት ነው። ግን ልጁን ልቀቁት፣ ቤተሰብ አለው፣ ልጅ አለው፣ ልቀቁት እባካችሁ። እና የተሰማኝን ነው። እናንተስ ምንድን ነው የምታስቡት በዚህ ጉዳይ? አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ መለሳለሁ።